ኦስማን ዴምቤሌ ሾው ይልሃል። ዴምቤሌ በ32 ደቂቃዎች ውስጥ ሃትሪክ በሰራበት ጨዋታ ላይ ፈረንሳይ ኖርዌይን 4-1 በሆነ ሰፊ ውጤት በማሸነፍ ወደ ቀጣዩ ዙር ምድቧን እንግዲህ 9 ነጥብ በመያዝ በመምራት ማለፏን ማረጋገጥ ችላለች። ኖርዌይም ፍራንስን በመከተል በ6 ነጥብ ወደ ቀጣዩ ጥሎ ማለፍ ጨዋታዎች ማለፏን ማረጋገጥ ችላለች። በዚህ ጨዋታ ላይ ፍራንሶች በኦስማን ዴምቤሌ በ32 ደቂቃ ላይ ሃትሪክ በመስራት እንግዲህ 3-1 መምራት ችሎ ነበረ። ሁለት ጎሎችን ካስቆጠሩ በኋላ ኖርዌዮች እንግዲህ 21ኛው ደቂቃ ላይ በአስጋርድ አማካኝነት ጎል አስቆጥሮ ወደ ጨዋታ የመመለስ ተስፋ እንደነበራቸው አስመልክተውን ነበረ። ከዛ በኋላ ግን አልተሳካላቸውም ነበረ። በድጋሚም እንግዲህ በፔናልቲ 50ኛው ደቂቃ ላይ ጎል የማስቆጠር አጋጣሚ አግኝተው ላርሰን ሳይጠቀምበት ቀርቶ ነበር። ኤርሊንግ ብሮት ሃላንድ በእርግጠኝነት ቤንች ላይ ተቀምጦ ይህንን ሞመንት ሲመለከት ወይኔ ብላ ምን አለ ለኔ ባረገው የሚል ይመስለኛል፣ እኔ በበኩሌ ማለት ነው። ምክንያቱም ለቶፕ ስኮረርነት እየተፎካከረ ነበረ። በጨዋታው ላይ እንግዲህ ወሳኝ የሚባሉ የኖርዌይ ተጫዋቾች ቤንች ሆነው ነበር የተመለከትናቸው። ኦልሬዲ ጊቭ አፕ ያደረጉ ይመስሉ ነበር ለጨዋታው ማለት ነው። ከዛም እንግዲህ ዲዛይር ዱዌ 94ኛው ደቂቃ ላይ ሌላ ጎል ለፍራንስ አክሎ ጨዋታው 4-1 በፍራንስ አሸናፊነት ተጠናቋል ማለት ነው። ፍራንሶች በጣም ጥሩ ፐርፎርም አድርገው ነበር። ውጤቱ አይገባቸው ማለት አይቻልም። በኖርዌዮች በኩልም እንግዲህ ጥሩ አጋጣሚዎች የተገኙ ቢሆኑም ሳይጠቀሙባቸው ቀርተዋል ማለት ነው። ስለዚህ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ኖርዌይ ያለ ሃላንድ ይሄን ትመስላለች። 4-1 ተሸንፈዋል ማለት ምን አይነት የደደባ አሰልጣኝ ነው ኖርዌይ ያለው? እኛ ጥሩ ጨዋታ እንዳናይ ሃላንድንም ኦዴጋርድንም ቤንች አድርጎ የታባለ መድረስ ነው ተጫዋቾቹን የምታሳርፈው። ፍራንስ ራሱ ያለፈው ቡድን እኮ ሙሉ ስኳዱን ነው ይዘው የገባው። ክብር የሚባል ነገር እኮ አለ። ፕላስ ደግሞ አንደኛ ስጨርስ ሁለተኛ ከጨረሰው ጋር ነው ኖካውት እንትን ላይ የምትገናኙና ሁለተኛ ያለው ቀለል የሚለውን ኖርዌይ ማግኘት ነበረበት። ዛሬ ፍራንስን ለማሸነፍ ሄዱ። ኧረ ብቻ ድድብ ያለ አሰልጣኝ ነው ያላቸው፣ የትም አይደርሱም ያለ ሃላንድ። ይሄ ነው ኖርዌይ። ሌላኛው ደስ የሚለው ነገር እምባፔ አላገባም። ሃላንድ ቤንች ላይ እንኳን ቁጭ ብሎ ከእምባፔ እኩል አይነት ቁጥር ነው ያለው፣ 0-0 ጎል ማለት ነው። ይሄ ነው የኛ አጥቂ ማለት ቤንች ላይ ሆኖ ራሱ ይበልጣቸዋል። ሌላኛው ዴምቤሌ ምን ነው ትክክለኛ የባላንዶር ተጫዋች መሆኑን ዛሬ ነው ያሳየው ማለት ነው። እምባፔና ሃላንድ ሸብርቀው ያመሻሉ ሲባል እሱ ከቻለ። ሰከንድ ሃፍ ግን ሙሉ ለሙሉ ኖርዌይ ፍራንስን በልጠዋቸው ነበረ። ያለ ምርጥ ስኳድ ራሱ ፍራንስ የትም አባቱ አይደርስ። ዴምቤሌ 3 ጎል ማንዬ፣ እንኳንም እምባፔ ያልሆነ ያለው 4 ጎል ላይ 7 ጎል ይሆን ነበር። ማን ይሄ ቲም ምንድን ነው ገባ? እኔ አልገባኝ ገባ። ሲጀመር ካለም ዋንጫ ይውጣል። ድምፅ እናሰባስብ። ከዚህ ጋር ማንም አይጫወትም። የሆነ ተራ ቲም ከራሳው ምናምን ጋር የተጫወተ አይመስልም። ከኖርዌይ ጋር ቤንቾቹን አይታችኋል? ቤንቾቹና ቤስት 11 ልዩነት የለም። ይሮጣሉ በዚህ ሙቀት ማለት ነው። እኔ እንደዚህ የሚሮጥ ሰው የሰው ፍጥረት አላየሁ። ወይ ሩጫ ይሁን ውድድሩ እንዴ! ይሄን ጨዋታ ሃላንድ ቨርሰስ ኤምባፔ እንዳይሆን መጀመሪያ ኖርዌዮች ከለከሉን ማለት ዴምቤሌ 7ኛ ደቂቃ 20ኛ ደቂቃ 32ኛ ደቂቃ ሃትሪክ ሰርታ ሰከንድ ሃፍ የምትቀጥል ስለመሰለው ኤምባፔ የመጀመሪያው የተቀየረው ተጫዋች ማን ነው? ዴምቤሌ ማለት 64ኛ ደቂቃ ላይ ቀየረው ነው የሚል ገባ በዛው ገባ አይደለ? ከዛ ላይ ሞከረ በቃ ዛሬ አሲስት ነው እንጂ ጎል የለም ሲሉት ማለት ነው። ተቀይሮ ራሱን ቀይሮ በጆን ፊሊፕ ማቴታ ከቀየረ በኋላ ዱዌ ተፈቅዶልኛል ማለት ነው ብላ እሷም እኔም አለው ብላ እንዳገባች ገባ አይደለ? ምክንያቱም ክልክል ነው። አረ ዴምቤሌ ተው ሰውዬ እንዳይጠም እንደ ነው ለማን የሚገራርም ሃትሪክ በ32 ደቂቃ ሰርታ ሰከንድ ሃፍ ላይ ቁጭ በይ ተባለች። በቃ አንቺ አበዛሽ አንቺ ቁጭ በይ ተባለች። ድብደባ ነው የተካሄደባት ከኖርዌይ ደደብ ተጫዋች ስትራድ ላርሰን ማለት ፔናልቲ መሳቱን ብቻ ተወና ማለት ፈርስት ሃፍ ያቺን ኳስ እንደዛ አውርደ ከዛ ሰቀልከው። በጣም ነው የምትገርመው አንተ። ጆን ፊሊፕ ማቴታን ቤንች የሱ ቤንች መሆን ትክክለኛ ውሳኔ ማለት ገባ። ምክንያቱም እሱ የሚሳካለት ደደብ ነው፣ አንተ ማይሳካለት ደደብ ነው። ተረዳኛል። ኡፓሚካኖ ደግሞ አይችልም። ኮናቴና ሰሊባ ነው ደቅ ማድረግ ያለብህ ገባ። ኤምባፔ ኮናቴና ሰሊባን ደቅ ብታደርግ ይሻላል። አንተ አንድ ጎል አግብተን ታሸንፋለህ። ያራድዬ ልጅ ገባ አይደለ? ዴምቤሌ 4 ኖርዌይ 1። ዴምቤሌ ምን አይነት ጎል ደግሞ! ከጎሎቹ ከሃትሪኩን በላይ የሚያገባቸው ጎሎች እንዴት እንደሚያማምሩ በቃ ኦፌስቲ በቃ ይሄ ባላንዶርን እሱ ነው የበላው። ዘንድሮም ሊደግመው ነው በቃ ይሄንን ባላንዶር። ፒኤስጂ ኖርዌይን 4-1 አሸንፏል። ያራዳ ልጅ ኦስማን ዴምቤሌ በቀኙ በግራው ይቀረቅሯል። ከዛ ደረዘ ዲዌ ማለት ነው ቀለል ያለች ቴስታ ማለት ክራቫሽ ቄሌው ላዚ ጨዋታ ላይ ነበር። ዴምቤሌ ደስታ አገላለጹን ተጠቅሟል። አንተ ምን አይነት ቡድን ነው ግን ፈረንሳይ? ዛሬ ኤምባፔ ማን ነው ፕሌይ ሜከር ነበር። ለዴምቤሌ ማን ነው እንዲ ቁምጦ እስኪወልቅ ድረስ ነበር አሲስት እያደረገለት የነበረው። እዛ ሰከንድ ሃፍ ላይ ማን ነው ኤምባፔ ካላገባ አይነት ነገር ነው መሰለኝ። ዴምቤሌ ማግባት እየቻለ ማን ነው ኤምባፔ አሲስት ለማድረግ ነው የሚለው ገብቷል። ዲክታተሩ አላገባማ ዛሬ አሲስት ብቻ ነው ያደረገው። ኤምባፔ አያገባም። ፈረንሳይ ምን አገባው? ዴምቤሌ ዱኤ ምናምን አለ ያራዳ ልጅ እንዴ! አንተ ተቀይሮ ራሱ እኮ የሚገባው ቼሬኬ ነው። አንተ
ኦሊሴ ሌላ ታሪክ። እኔ ምን እንደምላችሁ አላውቅም። ኮናቴ በኦባሚካኑ ተቀይሮ ይገባል ማለት ነው። እኔ ኖርዌዮች ወዳጅነት ነው የሚመስሉ ማለት ነው። ፈረንሳዮች ከበሮ ሲመጡ ኖርዌዮች ያቺ ደስታ አገላለጻቸው ሆነ የቫይኪንጎች ማለት መርከብ እየቀዘፉ ማለት ነው ደስታቸውን ይገልጻሉ። ምንም አልመሰላችሁም። ቀጣይ ኖርዌይ ከአይቮሪ ኮስት ትገናኛለች ማለት ነው። የእናንተን ሐሳብና እስቲ ኮሜንት ላይ እያስቀመጣችሁልኝ ፎሎና ላይክ እያደረጋችሁ ያማቻችሁ። አይ እኔ ፖርቹጋልና ማለት ነው ሌላ ቡድን ይበላል ብላችሁ መቋጠሩ ሰዎች ለጤናችሁ በቃ ስጉ፣ ጤናችሁ ይሻላችኋል። መቋጠር አቁሙ። በቃ እንደዚህ አይነት አውሬ የሆነ ቲሞችን እያየን እንዴት ነው ፖርቹጋል፣ አርጀንቲና እንትን ምናምን እንግሊዝ ልበለው ትችላለች ምን ነው አይሆንም እኮ ስለማይሆን ነው ማለት ይሄ ቡድን 4 ዋንጫ ቢኖር 4ቱንም ነው ተከታታይ የሚበለው ያለ ረፍት ተጫውቶ ማለት ነው። በቃ እኔ ማለት በጣም ከባድ ቲም ነው ፈረንሳይ። እያያችሁት ነው፣ እያስተዋላችሁት ነው። እንዴ ስንት ተጫዋቾች ቤንች አሉት ደግሞ ብላችሁ አስቡ። ኖርዌይ ማለት ነው እንደሚሰጠው ስለሚያውቅ ነው። ሁለተኝነት ተመችቶት ነው ቤንች ምናምን አድርጎ ገባ እንዳትለኝ። ቋሚውንም ይዞ ቢገባ ይረግጧል፣ ሆዱን ነው የሚረግጠው። ገብቷል አይደል? እሱ ስለሚያከብሩን ጠብቆ ሁለተኝነቱን እንደማይነካበት ገብቶት ነው ገብቶ የተጫወተው ኖርዌይ። ግን ይሄ ቡድን ወየውለት ላገኘው ብሔራዊ ቡድን ወየውለት። በቃ እኔ ይረማመድበታል፣ ይጸዳዳበታል ይሄ ቡድን ብቻ በጸሎት እንጂ በብቃት የሚሆን አይደለም ይሄ ዓለም ዋንጫ። እሱን አስባችሁ ግቡበት መቋጠሩ አካላት። ኧረ አይሆንም በቋጠሩ። ሌትስ ቶክ አባውት ዲስ ሺት ጌም። በጣም ነው የተናደድኩት እግዚአብሔርን 4-1 ምናምን ማለቁ ሳይሆን ብዙ ጎል መግባቱ ብቻ አንድ ጨዋታ ያስደስቶም እኮ የቲሜ ሮቦትን ለምን ያልገባው? እኔ አንደኛ ዜናውን የሰማሁት ሃላንድ እና ኦዴጋርድ ምናምን አይገቡም ኳሊፋይ ስላደረጉ ምናምን የሚለውን ዜና የሰማሁት ራሱ ጌሙ ከመጀመሩ አሁን ቅርብ ሰዓት 70ኛው ደቂቃ ላይ ምናምን በቃ ኤክስፔክት እያረኩት ነበር ሃላንድን ማለት ነው። ቲሙ እኮ እየተጫወተ ነው ኖርዌይ። በቃ የሚያገባን ያጡት ኤምባፔ ሳያገባ ወጣ። ዴምቤሌ 3 ቀረቀረ። ከዛ በኋላ ዱ ያገባ። ኧረ ዊ ኒድ ሃላንድ ኖርዌይ እኔ ተመችቶኛል። በስመ ጸዴ ቫይብ ያላቸው በረኛቸው ደደብ ነው ግን ሃላንድ መግባት ነበረበት። እንደዚህ አይነት ጨዋታ እኮ ሂስትሪ ላይ እኮ ይጻፋል ዞሮ አይደል እንዴ? ላስ ማች ሄድ ቱ ሄድ ምናምን ተብሎ እኮ ይቀመጣል። ምን አለ የሆነች ነገር ብታሳዩን ሃላንድን አስገብታችሁ ምንድነው መንቆጥቆጥ? ምን ይሆናል አሁን ሃላንድ እንደው ሲዝኑ ሙሉ ተጫውቶ ለሲቲ ምን ሆነ? ኦዴጋርድ ቢጎዳ ኤኒዌይስ በዚህኛው ጨዋታ እንግዲህ ኮናቴ ዛሬ ለመጀመሪያ ጊዜ ገብቷል ማለት ነው። ያው ደደብነቱን ገብቶ ነው ያሳየው ድጋሚ። ምክንያቱም ከኩንዴ የሚሰጣቸውን ኳሶች እያመለጠው ነበረ። ከዛ ኩንዴ ላይ ነው የሚጮው ምናምን ነገር። ራያን ቸርኪንም እያየው ነው፣ እየተንቀሳቀሰ ነው። ራያን ቸርኪ ከገባ በኋላ ጨዋታው ቀዝቅዟል። ኦሊሴ እያለ ግን ጨዋታው ቱር ነበር የሚለው። ባርኮላም እንግዲህ ገብታ እየተንቀሳቀሰች ነበረ። እኔ እሱ ተጫዋች በጣም ፖቴንሻል አለው። ስፕሪንቱ በጣም ጸደይ ነው ምናምን ነገር። የሆነች ጎሌ ትንሽ የሚቀራት ነገር አለ። ሌላኛው እንግዲህ ዴምቤሌ 3 ማግባት ችሏል ማለት ነው። ዴምቤሌ አለው ነው ገባ አይደል? 3 ደርሷል በአንድ ጌም። እነዛ 4-4-5 ማለት ነው። ሶ አለው ነው። ኦፍ ኮርስ ዴምቤሌ ወርልድ ክላስ ተጫዋች ነው። ምንም ላይክ ባላንዶርም መልቶ አሳይቷል። ዋንጫም እንትን ቻምፒየንስ ሊግም የሊጉንም ካፕ በቃ ያልጠራረገው ነገር የለም። ስፔንም እንደምታውቁት ነው። ሶ ዴምቤሌ ይመቸው። እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይመቻችሁ። አዲስ አካውንት ነው፣ ፎሎ አድርጉላችሁ። እሺ በዛሬው ጨዋታ ላይ እኔ ምን ብዬ ልናገር? ከምር እንዴ ፒኤስጂን ያሸነፈው ወይስ ፍራንስን ያሸነፈው? ማን ያሸነፈው ነው? እኔ ግራ ገባኝ ማለት ነው። የፒኤስጂ ተጫዋቾች ናቸው እኮ አብዛኛው ፍራንስ ላይ ያሉትና ማን ነው ፍራንስ ነው የተጫወተው? ፒኤስጂ ነው የተጫወተው። በዛ ላይ ይሄ ሰውዬ ኦስማን ዴምቤሌ እንዴ አልተቻለም። ጭራሽ ሃትሪክ ከመስራት አልፎ እኮ ታሪክ ነው ያሳያል። ለማንኛውም የኖርዌይ ደጋፊዎች ዛሬ የሚገርም ደጋፍን ለኖርዌይ ተጫዋቾች ቢያሳዩአቸው ተጫዋቾቹ ሞተውና ነፍዘው ስለነበረ ምንም ሊንቀሳቀሱ አልቻሉም። ምንም ማለት ነው ሊንቀሳቀሱ አልቻሉም። ብቻ 4-1 በሆነ ውጤት ተጠናቋል ማለት ነው። 9 ነጥብ በመሰብሰብ ከምድቡ ከፍተኛ ነጥብ በመሰብሰብ አንደኛ ላይ የተቀመጠው ደግሞ ፈረንሳይ ነው። እንደምታዩት ከሆነ እንግዲህ ከተመደቡለት 3ቱ ሀገራት 3ቱንም በማሸነፍ ፍራንስ እንግዲህ 9 ነጥብ ሰብስባለች ማለት ነው። ምን አይነት ክለብ ናት በእናታችሁ። ለማንኛውም ላይክ፣ ሼር፣ ኮፒ ፎልደር ይመቻችሁ።